እሺ ማለት እንዳልነው ባለቤቴ ይጠጣል። ወንድ ልጅ አለ። 5 ዓመት ነው በትዳር የቆየን። ባለቤቴ ይጠጣል፣ ይቅማል፣ ያጨሳል። ይቅማል፣ ያጨሳል፣ በቃ ሁሉ ነገር ያደርጋል። ከዛ ቀን ቀን ይወደኛል ማለት ቀን ቀን ፍቅሩን ይገልጽልኛል። ቤቴ ምንም አይጎልብኝም። ማታ ጠጥቶ ሲመጣ ግን ይሰርበኛል። አብልቼሽ አጠጥቼሽ በእኔ ምክንያት እኮ ነው እንደዚህ ሆንሽ፣ ያበላሁሽ፣ አጠጣሁሽ፣ አለበስኩሽ፣ በቃ ማይለኝ ነገር የለም። ደግሞ ሌላ ሰው ነው። እኔ አሁን አረብ ሀገር ከመጣሁ ተለያይተን ነው። ተለያይተን ስለ 80ውን አልቀደም 80 ያለን በቃ እንደዚህ እየጠጣ ሲሰርበኝ እኔ ያበላሁሽ እና ያጠጣሁሽ ሲለኝ በቃ ትቼ ቤተሰብ እናቴ ጋር ገባሁኝ ማለት ነው። ከዛ እናቴ ነች ወደ አረብ ሀገር እንድመጣ የረዳችኝ እና አሁን 2 ወር ከምናምን ሆኖኛል። ከዛ አሁን በቃ ልሞትልሽ ልፈለጥልሽ ነው በቃ እውነት ነው። በእርግጥ ቀን ቀን በቃ ምንም አይጎልብኝም። እንደ ባል ሁሉ ነገር ያደርግልኛል። ምንም የሚጎልብኝና ያነሰብኝ ነገር የለም። ግን ማታ በቃ ቆሜ ነው ማድረው ላለ በቃ ሲሰርበኝ ስክር ብሎ ነው የሚመጣው። እኔ ምን አሳጣሁሽ? እኔ ምን አጎደልኩሽ? አብልቼሽ አላረኩሽ ይለኛል። ጌታ 5 ዓመት ሙሉ ታግሼውን በቃ ሲያቅተኝ እናቴ ጋር የገባሁት ማለት ነው። አሁን እናቴ ጋር ከገባሁ መቼ ነው? ምንድነው ገና ፋሲካ ሊደርስ ሲል ነው በቃ አልፈልግም ብዬ ወደ እናቴ ጋር ገብቼ እናቴ ፕሮሰስ ጀምራለኝ ምናምን በአረብ ሀገር የመጣሁት። እሺ ከዛ አሁን ተመልሼ ወደሱ ልግባ ማለት 80 አልቀደርንም። አሁን ደግሞ በማን ነው ብር ማስቀመጥ ያለብኝ? በራሴ ነው ወይስ በቤተሰቦቼ? አሁን ደግሞ በቃ ተለውጫለሁ፣ መጠጥ ትቻለሁ። እናቴ ጋር ቀን በቀን ይሄዳል። ልጁ ነው ያለ፣ ልጁ የሚያስፈልገውን ነገር ያደርጋል ምናምን። ግን ሲሰክር ስድቡ ያው ነው ማለት 5 ዓመት ሙሉ ያልተቀየረ ሰው አሁን ይቀየራል ብዬ ላስብ ማለት እሱ ለኔ መጀመሪያዬ ነው። እሱ ከዚህ በፊት ያለችው ሚስቱ የሰው ነገር ማውጣት ይቅር፣ እሱ ለኔ መጀመሪያዬ ነው። የልጅ አባት ነው። በቃ ያዝንልኛል፣ ቀን ቀን ይንከባከበኛል። በቃ ይሄ አምሮኛል ይሄ ነገር። እኔም ደግሞ አፌን ያንቀለቀለኛል። የባሌ አይደለም እንደዚህ በቃ እፈልጋለሁ። ወይኔ ኪያ ይሄ እኮ አምሮኛል ስለው በቃ ኬት ላምጣልሽ ምናምን ብሎ ወይም ፍቅጥ በአርግጦ ተናግሮ ግን ሰኩሬ መጣ ቀን ግን በቃ እብድ ነው የሚያደርገኝ። በቃ እኔ እንጃ ስንቀን ሙሉ ነው አንድ ቀን እንደው ደስተኛ ሆኜ አላውቅም። ያው ጠዋት ደግሞ ተመልሶ ይቅርታ ሲለኝ ተመልሶ ተመልሼ ያው ነው። እኔ ደግሞ ስራው እየስመጣ ነው ቤቱ። አዎ ከሰኞ እስከ ሰኞ በለው ስራ አዳሪው የሆነ ቀን ብቻ ነው የማይጠጣው። ስራ አዳሪ የሚሆን ቀን አይጠጣም። አንዳንዴም ከቤት ስራ አዳሪ ሲሆን 3 ሰዓት ወደ ስራ የሚሄደው ከዚህ 2 ሰዓት ከሄደ ጠጥቶ ነው የሚሄደው። የጓደኞቹ ይነግረኛል፣ ባለቤት ሻኩ ሸታል ምናምን ለምን አትናገሪውም? ከዛ እኔ አንድ ነገር ምን ብር ሰጠሽኝ የሚጠጥ ብር ሰጠሽኝ ምናምን ብሎ በቃ ፍጥጥ ስለሚያደርግብኝ እኔ ምንም ነገር አልናገረውም። የምናገርበትም ምክንያት የለኝም። ለምን ቤቴ አይጎልም፣ ከሰው እኩል ነኝ። ቤት አንድ ቀን እኔ ይሄ እንደ ሰው ሽሮ በርበሬ ምናምን ቀለብ አስቤም አላውቅም። በቃ ምንም በቃ ለእኔ የሚያስፈልግ ለልጄ የሚያስፈልገውን ነገር ያደርጋል። ግን ይሄ መጠጡን አሁን እግዚአብሔር ብሎ መቼስ ወደ ሀገራችን በሰላም ከቆየ መሄዳችን አይቀርም አይደል? ሲሄድ ምንድን ነው ማድረግ ያለብኝ? አሁን ምክር አሁን የሌሎችን ስሰጥ ስላየው በቃ ዛሬ ነው እንዳጋጣሚ ያየው እንጂ አይቼክም አላውቅም። እሺ ቢውጣና በቃ ሀሳብ ስለተመቸኝ ሀሳብክ እና ምክር እንድሰጠኝ ነው ማለት ምንድን ነው ማድረግ ያለብኝ? አሁን ብር ስልክስ አሁን እንዴት ሆንሽ? አሁን የዛ ሀገር ብር አሪፍ ነው ምንዛሬው፣ ስለምንዛሬው ነው የሚያስበው። ይደውልን እንደዋወላለን። ይኸው ልጄን ሄዶ ስለሚያይ ምናምን እንደዋወላለን። ልጅ አለ በመሀል። ጨክኝም ደግሞ አልጨክንበትም፣ እወደዋለሁ። ጌትን የምሬ ነው፣ በጣም ነው የምወደው። ያሳዝነኛል። በቃ እሱ ወዶ አይደለም እኮ ሴጣን ነው እንደዚህ የሚያደርገው።
በአንድ በኩል ልቤ ሴጣኑ ይለኛል፣ በአንድ በኩል ደግሞ ያው ቤተሰቦቹ ውስጥ እንደዚህ አብዛኛው አባቱ እናቱ ሁሉም ነገር ይጠጣሉ፣ ጣጣ የለባቸውም፣ መጠጥ ቤት አላቸው። እኔ ደግሞ ያው በክርስቲያን ዘንድ እኔ ቤንቴ ነኝ፣ ያው ለራሴ ተነጥዬ ቤንቴ ነኝ። እኔ በሃይማኖት በኩል ችግር የለብንም። ግን እኔ አሁን ምንድን ነው እስኪ ምከረኝ፣ ንገረኝ። አሁን ለሌሎቹ እንደምትነግረኝ ግራ ገብት ነው ያለኝ። እኔ አሁን ከብት ግዢልኝ እንዲያርግልኝ ተለውጭ እጠብቅሻለሁ ቀማይላይ ነገር የለም እና እስቲ ንገረኝ። ከብት ግዢልኝ እና ከብት አበላለሁ። የከብት ቤት ከዚህ በፊት አረብ ሀገር ሄጄ ለእናቴ ቤት ሰርቼላ ግቢው ሰፊ ነው፣ እንጨት እያመጣ ነው እዛ ከብት ትገዛልኛለች ብሎ ቤት ሊሰራ ማለት ነው። የከብት በረት ሊሰራ እንትን እንጨት እየሰበሰበ ነው። ማዘር ነግራኛለች። እኔም ምንድነው ማለት እስቲ ሚዩት አድርጊ እስቲ። ቀን ገነት ማታ ሲኦል ማለት ነው። አሁን በመሰረቱ ምን መሰለሽ፣ አንደኛ ነገር ሚዩት አድርጊ እስቲ። ድምፅ አለ አዳምጪ። እሺ እያዳምጥ። አንደኛ ነገር ሰው እስከፈለገ ድረስ ብቻ ነው ሊቀየር የሚችለው። ገብቶሻል? ካልፈለገ ሊቀየር አይችልም። 5 ዓመት ሙሉ ያልቀየረውን በአንድ ሳምንትና በአንድ ወር ሊቀይረው አይችልም። አንቺ አሁን ሽሮ፣ በርበሬ፣ ጤፍ፣ እንጀራ ምናምን ጎሎብኝ አያውቅም አልሽ። ክብር እኮ ከአስቤዛ ይበልጣል። ጾሜን ለምን አላድርም? ገብቶሻል? ስለዚህ እንደዛ እያዋረደሽ ይህ ሰክሬ ነው ምናምን በሰክሬ ነው ሰበብ በደንብ አዋርደዋችሁና የልባቸውን ካደረሱ በኋላ ይቅርታ መጠጥ እኮ ነው የሚሉ ሰዎች ትክክላል። ማንም ፈርዶበት አይጠጣም ሰው። ደግሞ ደስ የሚለው ነገር መጠጥ አይዋሽም። የጠጣ ሰው እውነቱን ነው የሚናገረው፣ የሚያስበውን ነው የሚናገረው። በሰላሙ ጊዜ ራሱን ፕሮቴክት አድርጎ ሊነግራችሁ የማይችለው ነገር ሰው ሲጠጣ ይናገረዋል። መጠጥ ድፍረት ይሰጣልና መጠጥ እውነቱን ያናግረዋል የሰው ልጅ። ይሄ ደግሞ ይጠቅማል ደግሞ ብለህ ጠጣ አሉ። የጠጣ ሰው እውነቱን ነው የሚያወራው ነው ኤኒዌይስ ሀሳቡ። ምክንያቱም በዛ ሰዓት ፍሪደም ነው የሚሰማው። ጭንቅላቱ ምንም ይሄ ይባላል ይሄ አይባልም የሚል ምንም የሚገድበው ነገር ስለሌለ ሁሉንም ውስጥ ያለውን በቀን ውስጥ ሲያስበውና ሲያሰላስለው የዋለውን ነገር በሙሉ ምን ያደርገዋል? በዛ ሰዓት ይናገረዋል፣ አፈትልጎ ይወጣል ማለት ነው። ስለዚህ እኔ ነኝ ያበላኋት፣ እኔ ነኝ ያጠጣኋት፣ እኔ ነኝ ያኖርኳት ያለሁት፣ እኔ እኮ ነኝ ሰው ያረኳት የሚለውን ጭንቅላት ውስጥ አለ። ይሄ ደግሞ በጣም አደገኛ ነው። እኔ ናት አንቺ አሁን ስለ ምን ላምጣልሽ ምናምን ስላለሽ ነው፣ እሱ ላይ ነው ትኩረትሽ። አንዳንድ ሰው እንደፈለገ ክብሬን እያዋረደ ገንዘብ እየሰጠኝ እየገዛኝ እየሸጠኝ እንዲኖር ከፈቀድኩ እኔ ነኝ ስተተኝ። ጎዳና ለምን አልተኛም? ክብሬን ጠብቄ፣ የሰውነት ክብሬን ጠብቄ። ገብቶሻል? ከእንክብካቤው ጋር አታገናኝም። እየተንከባከበሽ ያለው ቀን ላይ በልቡ ግን የሚያስበውን ማታ ላይ እየነገረሽ ነው። አየሽ? አስመሳይ ነው ማለት ነው። አስመሳይ ነው አይባልም። እኔ ነኝ ያበላሁሽ፣ እኔ ነኝ ያጠጣሁሽ ሚስቱን። በቃ ሚስት ከሆነች እኮ አንድ ሴት ባለቤት ነች። አንዱ ኦነር፣ ሌላኛው ደግሞ የሆነ ተቀጣሪ ሊሆን አይችልም፣ ወይ እንደ ባሪያ ሊሆን አይችልም። ሀብታም ሆነ ቪላ ቤት ኖሮ ምናምን ሁሉ ነገር አሟልተ ካገባት ሚስትህ ቤት ውስጥ ንግስት ነች። እኔ እንዲያረኳት እኔ ነኝ እኮ የሰጧት ማለት አትችልም። እንደዛ ልትል የምትችለው አንድ መንገደኛ ያገኘውን ሰው ሊሆን ይችላል። ብታረግለት እኔ ነኝ እኮ እንዲሲያረኩ ልትል ትችላል። ሚስት ከሆነች ሳታፍር ነው ከአንተ ጋር የምትተኛው። ገላዋን ነው አሳልፋ የምትሰጥህ፣ ክብሯን ነው አሳልፋ የምትሰጥህ። ካለህ ንብረት ይሄ አይበልጥም? እሷ አብረሃ እያሳለፈች ያለችው ነገር ሚዛን ይደፋል። እኔ ነኝ ያረኩልሽ፣ እኔ ነኝ ገንዘብ የሰጠሁሽ፣ እኔ ነኝ ያበላሁሽ። በምግብና በጥቅማ ጥቅም በማቴሪያልስቲክ የሚያስቡ ሰዎች የሰው ልጅን ክብር እንዲህ ነው ዝቅ የሚያደርጉት። የሰው ልጅ አንተም መርጦ በህይወት ውስጥ ካለ
ካደረክለት ገንዘብና መብል ወይም ንብረት ጋር ልታነጻጽረው አትችልም። ምክንያቱም የሰው ልጅ ኤክስፔንሲቭ ነው። 1 ቢሊዮን ብር ቢኖርህ ያ ሰው ደግሞ ያቺ ሴት ደግሞ ለምን 1 ቢሊዮን 100 ቢሊዮን ብር ወይም ትሪሊዮን ብር ቢኖርህ ያቺ ሴት አንተ መርጣ በህይወት ካለች ከትሪሊዮን ብር እሷ ትበልጣለች። የእሷ ህይወት ምክንያቱም የሰው ልጅ ሊገዛ የሚችል አንድም ገንዘብ የለም ምድር ላይ አንድም ዋጋ የለም። ከሚዛን ላይ አስቀምጣችሁ በገንዘብ ሰዎችን ልትለኩ ወይም ደግሞ ገንዘብ ሰጥቻለሁና እንደፈለግኩ ሁንልኝ ብላችሁ የምታስቡ ሰዎች ካላችሁ በጣም 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 የምታሳዝኑት። ኦልሬዲ በጭንቅላታችሁ ተበልጣችኋል። ስለዚህ አንቺ እንዳትመለሽ። ኦልሬዲ ጥለሽው ሄደሻል። እናትሽ ጋር መኖር ጀምረሻል። አሁን እየመጣ ያለው ስለ እንትን ስላሽ አብን ነገ ደግሞ እኔ ነኝ ያበላሁሽ እኔ ነኝ ያጠጣሁሽ የሚለውን ይቀጥላል። አይለወጥም። ወንድ ልጅ ይቀየራል። የሆነ ነገሩን ለአመታት ያደረገውን ብላችሁ ህይወታችሁን ያስከፈላችሁ ብዙ ሴቶች አላችሁ። ህይወት የከፈሉ አሉ። ሞት የሞቱ ሲደበድባት፣ ሲሰድባት፣ አቢዩስ ሲያረጋት፣ ዝቅ ዝቅ ሲያረጋት፣ ሲጥላት አይ በቃ ነገ ይቀየራል ይለወጣል በሚል አብራው ከርማ ፋይናሊ ህይወቷን ይነጥቀዋል። ይህን ደግሞ ለማወቅ ብዙ ነገሮችን ወደኋላ መለስ ብላችሁ ተመልከቱ። ሶሻል ሚዲያ ላይ ከሊት እኮ በፍቅረኛዋ ሞተች፣ ተገደለች፣ ተደበደበች፣ አይኗ ጠፋ፣ ጥርሷ ወለቀ ምናምን ፍትህ ለከሌ ምናምን ተደብድባ ምናምን ፍትህ እንደዚህ ትላላችሁ። ይሄ ሁሉም የሆነው ያቺ ሴት ገና ለገና ይሄ ሰው ይቀየራል፣ ነገ ፍቅር ስላለባት ይለወጣል፣ እድል ስጪኝ ሲላት እሺ ብላ ስትሰጥ አሁንም ነገ ይደግመዋል። አሁንም በቃ የመጨረሻ እድል ስጪኝ እቺን ብቻ ቀየራለች እሺ ብላ እድል ሰጥቷለች። ያ ሰው አይቀየርም። ስትሞክር ፋይናሊ ህይወቷን አታታርፈዋለች። አይቀየርም። አንቺ ነሽ መወሰን ያለብሽ። ራስሽን አክብሪ እሺ። እሱ አሁን አበላሽ አጠጣሽ ማውረድ ላይ ያለው አንቺ ራስሽን ችለሽ ከቤተሰብሽ ጋር ልጅሽን እያሳደግሽ በክብር ነው። ተግባባ? እሺ እኔም በጣም አመሰግናለሁ። እግዚአብሔር በጣም ነው የማመሰግነው። አይስ ጭንቅ ስላለኝ ነው በቃ አሁን እየደወለ በቃ አሁንማ ተለውጪ ነው ጠብቅሽ ነው ሁሌ ነው የሚያስለቅሰኝ። እንደው በትዳሬ እኔ አንድ ቀን ደስተኛ አልሆንም። እኔ ሞኝ ነኝ በቃ አለ ማታ ሰድቦኝ ጠዋት ላይ በቃ ያሳዝነኛል። ጭንቅላቱ ስለሚያመው ምናምን በቃ ክያ ጭንቅላቴ ሁለተኛ እንደው ለሁለተኛ ወይኔ እናቴ ምናምን ብሎ ስለሚል ያሳዝነኝና ተመልሼ ያው ነኝ እኔ ብረገጥ ያው ነኝ እኔ። ይሄ አይቀየርም። ስለዚህ አንቺ ነሽ መቀየር ያለብሽ። እሺ አመሰግናለሁ ጌታን። ሰው ሁሉ ሲነግረኝ ሰው ሁሉ የሚለኝ እንዳንተ ነው። ሰው ሁሉ የሚናገረኝ ምን ሆነሽ ነው ግን ይሄን ያገባችሁ ሲል ሰው እኮ ነው ነገ ይቀየራል እላለሁና አመሰግናለሁ። እሺ እንኳንም አገኘው። እሺ መልካም ቀን። አሜን አሜን። አስቸጋሪ ነው ጎበዝ። ምንድነው ሆዴ አባው ብቅል ያወጣል ነው ይባላል። አባባሉን አላረጀው ማለት። ሄሎ ወይ አሌክስዬ እንዴት ነህ? እንኳን ደህና መጣሽ። እግዚአብሔር ይመስገን። ደህና ቆየኝ። እኔ ምን አሁን የገባሁት ለምን እንደሆነ ታውቃለህ? እዚህ ጎረቤቴ እንደዚሁ ባሏ ጥሩ ሰው ነው፣ ባሏ የዋህ ነው ምናምን፣ ነገር ግን ልክ እንደ ልጅቷ ኤግዛክትሊ የተናገረችው ስቶሪ ነው። ቀን ላይ ሚስቱን ቴኬር ያደርጋል፣ ልጁን ቴኬር ያደርጋል። ማታ ላይ ግን በቃ ሂ ድሪንክስ ላይክ 7 days a week ይጠጣል ማለት ነው። እና በጣም ዘመዶቿ ቤተሰቦቿ አረባክሽን ከዚህ ሰውዬ ይቅርብሽ ምናምን ይሏታል። ይመጣል፣ ይደባደባል፣ ምን ማያደርገው ነገር የለም ሰውዬው። ቀን ደግሞ በቃ መልአክ ነው። እና ዛሬ እወጣለሁ ስትል ነገ ስትል ከነገ ወዲያ ስትል ምን ስትል አንድ ቀን ገደላት፣ ህይወቷን አጠፋውና ኤግዛክትሊ የእሷ ታሪክ ነው። አሁን ልጅቷ ገብታ የተናገረችው ታሪክ ማለት ነው። እና እኔ የምኖረው አሜሪካን ነገር ነው እና ጎረቤቴ ነው ልጁ ሀበሻ ነው። ከኢትዮጵያ ሲመጣ ልጁ ጫት ይቅማል፣ ይጠጣል፣ ያጨሳል ምናምን። ይሄ በቀላል አሁን ዘመኑ ሰው የሚያደርጉት ነገር አለ አይደል? ማጨስ፣ መጠጣት ምናምን እንደዚህ አይነት ታሪክ ነው። እና አንዳንዴ እኔ አሁን አንተ መምጣት በጣም የምወደው ከልብ የማዳመጠ ድሮ ነው ማቀባ ይዘወኝ እና በተለይ አረብ ሀገር የሚኖሩ ልጆች ብዙ ታሪክ ነው የሚደርስባቸው፣ በጣም ብዙ ታሪክ ነው። እና እንትን ላይ ህይወታቸው የጠፉ ልጆች አሉ፣ ሰርቶ ገንዘባቸው የጠፋባቸው ባሎቻቸው እዛ እንዲናረጋለን ብለው በራሳቸው እነሱ እዛ እየተቃጠሉ የሚያመጡት ገንዘብ ወንዶቹ እዛ ሚስት ያገባሉ፣ ምን ይላሉ፣ ሌላ ታሪክ ሌላ ዓለም ላይ ነው ያሉት።
እና አንተ በሴቶች ላይ ስለምትሰራ በጣም ከልብ ነው ማመሰግነህ። በእውነት ነው የምነግርህ አሌክስ። ድሮ ቪዲዮዎች ግን በጣም ነው እንትን ሼር ድውት ማድረግ የነበረው ማለት ነው። እና ይሄ ታሪካውን የተናገረችው እንደዛ ትክክለኛ ታሪክ ነው የምነግርህ። እና እንደገና ደግሞ ልጁ እንትን ያስፈልገዋል፣ አዲክሽን ውስጥ ነው ያለው። ፕሮፌሽናል እንትን ሄልፕ ያስፈልገዋል። ለእኔ ሰው ወይ ፋሚሊ ሜምበር ኦር ሰምባዲ ሪሃብ ሊያስገቡት ይገባል። አልበለዛ እንደዛ ነው የሚቀጥለው። ይህንን ልንገርህ ብዬ። እሺ አመሰግናለሁ። እሺ እግዚአብሔር ያክብርሽ። አትሰሙም። ሁሉም ሰው ይናገራል። እዚህ ተማሪ ካለ አስተማሪ ያለ፣ ሁሉም ሰው ገብቶ የሚናገረው ነገር የሚያስተምር ነው። ሁሉም ሰው ውስጥ የከበረ ነገር አለ ብዬ አስባለሁ። እና ማትከበሩበት ቦታ ኤኒዌይስ አትቀመጡ። ምንድነው በስነ ስርዓት በክብር ማትስተናገዱበት ጠረጴዛ ላይ አትቀመጡ። ካፌ ገብታችሁ አስተናጋጅ መጥቶ ምን ልታዘዝ ብሎ ነው አይደለ ትእዛዛችሁን የሚቀበለው። ግን እያበሻቀጣችሁ እንደው ምርጥ ምግብ ቢያቀርብላችሁ በላላችኋል ማለት በቃ በለም አንቺ እኮ ምናምን እያለ እያዋረደሽ ምናምን በገዛ ገንዘብሽ ከፍለሽ ያውም ለምትገለገሊው ነገር ሆቴል ነው የምላችሁ ይበላልሽ። በጣም የምትወጂው ምግብ እንኳን መጥቶ በቃ ቢያቀርብልሽ ምናምን ትክክል እኮ አይደለም። ክብር ይበልጣል። ለዛ ነው ትህትና የሚያስፈልገው። በፍቅር ውስጥም በሉት፣ በትዳር ውስጥም በሉት፣ በጓደኝነት ውስጥም በሉት፣ በምንም ከፍቅር መጀመሪያ የሚቀድመው ክብር። ሲያከብርሽ ፍቅር እንዴት መስጠት እንዳለበት ያውቃል። አፈቅርሻለሁ በሚል ካባ ግን ክብርሽን እያዋረደው ከባድ ነው። እንደዚህ የሚያስበውን አሁን እሱ ቀን ሙሉ ሲያስበው የሚውለውን ነው ማታ ሲጠጣ የሚዘረግፍልሽ መጥቶ። ገብቶሻል? እና ሁሉም ወንዶች እንደዚህ ነው የሚሉት። ስለዚህ የምታገቡትን ምረጡ። አሁንም የምደግመዋል፣ የምታገቡትን ምረጡ። ወንዶችም ሴቶች ተፋቀርኩኝ፣ ከነፍኩኝ፣ ክንፍ አውጥቼ በረርኩ በሚል ሂሳብ ማየው ሰው ላይ ወድቃችሁ ህይወታችሁን አታበላሹት። ገቢቶ እና እንደዛ ነው። ጥሩ ቆይታ ነበረን። ሰዓታችን በደንብ ተጠቅመነዋል። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ስራ ላይ፣ እረፍት ላይ፣ ጉዞ ላይ ተኝታችሁም ተነስታችሁም ቢሮ ውስጥ መሆናችሁ በተለያየ አይነት ሁኔታ የተለያየ ዓለም ላይ በተለያየ አይነት አየር በተለያየ አይነት ሰዓት ነው እየተከታተላችሁ የነበረው። ደስ ይለኛል። ይሄኛው በሚሊዮን ብር ማንቀይረው ነው እዚህ ጋር ያለ